ትሁቴ እንግዲህ በስተመጨረሻ የናቲ የተመስገን ሆናለች ማለት ነው። ነገር ግን የሚያሳዝነው እሱ አይደለም። ተመስገን እንግዲህ የራሱ ቢያደርጋትም ናቲ ግን አልሸነፍም ባይ ነው። ከዛ ከልጁ ጋር እንግዲህ ልጁም ተከልክሏል እና ተመስገን የባለ ሀብትና የምንድን ነው የሚባለው ብቻ እንደዛ የህግ ባለሙያ ያንበርብር ነው የማንትስ ልጅ ነው ተባለ ማለት ነው ተመስገን። እናም ሽማግሌዎቹም እንግዲህ አፍረው ሄዱ ማለት ነው። ከዛ በኋላ እንግዲህ እንደምንም ብሎ ትሁት አባቷ ፈቀደ። ታዲያ በአስቸኳይ ከዚህ መሄድ እንዳለባችሁ ሰውየው ዝቶብኛል ምናምን አለ የትሁት አባት። አባዬም ደግሞ የታለች ባለቤት ሲለው ባለቤቴማ እዚህ ያለው ድባብ ስላላማረኝ ከልጄ ጋር ሸኝቻቸዋለሁ ሄዱ አለ። አንተ ጎበዝ ብልጥ ነህ አለ። ከዛም እንግዲህ ትሁቴንና ተመስገንን አባዬን በሉ ሂዱ አሁኑኑ ከዚህ መሄድ አለባችሁ። ለምን አባባ ሲል አይሆንም አልኩ እኮ ሂዱ ብያለሁ ሂዱ። ከዛ በኋላ እንግዲህ እሺ ብላ ሻንጣቸውን ሸካክፈው መንገዳቸውን ልክ እንደጀመሩ እንግዲህ ያ ልጅ ተኩሶ ትሁቴን መታት ማለት ነው። እንግዲህ ትሁቴ ጫካ ውስጥ ተዘርራላቸዋለች። እድል ሆዬ ትሁት እንግዲህ ተዘርራለች ጫካ ውስጥ። ትሁቴን ተሸክመው እንግዲህ ሆስፒታል ወስደዋታል ማለት ነው በሚያሳዝን ሁኔታ። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ትሁት እንግዲህ ደስታዋን ሊያጨልምባትም ይሁን ምን ሊያደርጋትም ይሁን የምናውቀው ጉዳይ የለም ማለት ነው ከዚህ በኋላ። ብቻ እውነት እኔ እንጃ በዚህ ደረጃ እንደዚህ ማድረግ ተገቢ አይደለም ማለት ነውና እንጃ አንዳንዴ የራስ ያልሆነን ነገር የራስ ለማድረግ ሙከራ አራ ይደብራል በእውነት እንጃ። እንግዲህ ዞሮ እንዳያችሁት ነው ማለት ነውና ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ታዲያ በጣም ተናዶ ናቲ አንቺ ብታውቂ ኖሮ ከዛ ከአውሬ ቤት እኮ ያስጣልኩሽ እኔ ነበርኩኝ ሲላት የጅብ ልጅ ጅብ ነው። አንቺ እንዴት ነው የምትናገሪኝ? አዎ እናቴ እኮ ታዲያ ለአንቺ ጥሩ ሰው ነበረች። አዎ መስሎኝ ነበር፣ ግን ጥሩ አይደለችም እሷ። ከጀርባዬ እየወጋችኝ ነበረ፣ ጥሩ አልነበረችም። ከዛ በኋላ እንግዲህ በጣም ይገርማል። እና ሽማግሌ ላኪ ያልሽኝ ለምንድን ነው? ለቅጣት ከጀርባዬ ሆነ ስትወጋኝ ስለነበረ ለዛ ለቅጣት ብዬ ነው እንጂ ወልጄ አይደለም ስትለው እንግዲህ ወሽመጡ በጥስ ነው ያለው። በጣም ደነገጠ፣ በጣም ተናደደ። እንግዲህ ምንም ማድረግ አይቻልም። አቶ ናቲ በጣም ነው ተስፋ የሚቆረጠው። ከዛ ምን ያደርጋል? ከዛ እሱም ሽምግልናውን የተከለከለው ልጅ የትሁት ሶስተኛ ባሏ ተገናኙና ምን ቢለው ጥሩ ነው አሁን ቀጥ ብለህ ወደ አዲስ አበባ ትመጣለህ። ከዛማ ተመስገንን ትበቀለዋለህ። ደግሞ ከገጠር ከተማ በማላውቀው ሀገር መጥቼ ሰው ልግደል እንዴ? እኔ ያሳያለሁ ሁሉንም ነገር። አንተ ብቻ ነህ ሽንታም ነገር ነህ። አይ በሱማ አንተ አትብስም እንዴ? ከዛ በኋላ እንግዲህ በዛ ምክንያት ነው ስልክ ተለዋወጡ። ትሁትን እንግዲህ ጠብቆ መታት ማለት ነው። በሚያሳዝን ሁኔታ ትሁትን ሰው ጫካ ውስጥ በጀርባዋ ሄዳ ደፍት ብላለች። እንግዲህ አባዬና ተመስገን እዛው ወድቀው እያለቀሱ ነበረ ማለት ነው። ትሁት እንግዲህ ፈርታለች በነገራችን ላይ። ምክንያቱም ይሄ ሰው እንደዚሁ በቀላሉ ከህይወታችን ውስጥ አይወጣም፣ ይሄ ሰው ክፉ ነው፣ ስለዚህ የሆነ ነገር ሊያደርግ ስለሚችል እያለች ነበረ ማለት ነውና ይሄው እንግዲህ የፈራችው ነገርም አልቀረም። እድልዬም ለትሁት ሰርግ እንግዲህ መታለች። ያው ግን የገባችበት ቤት ሴትዮዋ እናቴ ነች፣ እናቴን ትመስላለች እያለች ነው ማለት ነው። ልጅቷ ክፉ ሰው ነች ምናምን እያለች ነበረ ማለት ነውና እንግዲህ ከዛም እንግዲህ ትሁት ተረጋጊ፣ ሁሉም ጊዜ በጊዜው ይሆናል። ያንቺ እንደዚህ መሆን ጥሩ አይደለም።
እያለች እንግዲህ ስትላት ነበረ ማለት ነው። በስተመጨረሻም እንግዲህ እንዳያቸዋት ነው ማለት ነው። እና ትሁት እንደዛ ማድረግ አልነበረባትም። ለምን ናቲ መጥፎ ሰው ስለሆነ እንደዛ መናገር አልነበረባትም። ባገኘው አጋጣሚ ሊበቀላት ነው የሚፈልገው ትሁትን ማለት ነው። ያ ደግሞ ተገቢ ነገር አልነበረም። ብቻ እንግዲህ ከባለቤቱ ያወቀ ምንድን ነው ይባል የለ ከባለቤቱ ያወቀ ብቻ እንደዛ ይባላል። እሷ ነች የምታውቀው። ዞሮ እንግዲህ ከዚህ በኋላ ደግሞ የሚፈጠረው እንግዲህ እሷ ራሷ ነች የምታውቀው ማለት ነው። ብቻ እንግዲህ ዛሬ እንዳያችሁት ነው መቷታል ማለት ነው። በጣም ነው ያሳዘነችኝ። እንግዲህ ከዚህ በኋላም ደግሞ ምን እንደሚፈጠርባት አናውቅም። ግን በዚህ ደረጃ እንደዚህ በመሆኗ በጣም ነው የገረመኝ ማለት ነው። የናቲ ተንኮል ገና ነው። ይሄ መጀመሪያ ነው። እንዲሁ በቀላሉ ዝም ብሎ የሚቀመጥ ሰው አይደለም ናቲ መቼም ማለት ነው መቼም። ስለዚህ ተገቢውን ቅጣት ማግኘት አለበት ማለት ነው ናቲ። ስለዚህ ብቻ የናቲ ጉድ ተወርቶ የማያልቅ ነው ማለት ነው። እውነት ናቲ ረው የእሱ ነገር እኔ እንጃ በጣም እየገረመኝ ነው በእውነት እምላችሁና የናቲ ክፋት ረ አያደርስ ነው በዛው ስር ዞሮ እንግዲህ ትሁቴም አባቷም ሂጂ እዚህ ከቆየሽ ጥሩ ነገር አይፈጠርም፣ ስለዚህ ቶሎ መሄድ አለብሽ ሲላት እሷም እሺ አለች። ከዛ በኋላ ይዘዋት እንግዲህ አባዬና ተመስገን ወደ ከተማ ይዘዋት ሲመጡ እንትናለች ማለት ነው። መዛው ጫካ ውስጥ እንግዲህ ተኮሰባትና ችግር ፈጠረ ማለት ነው። ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ ምንም የምናውቀው ጉዳይ የለም። ትሁቴም እንግዲህ ብቻ ነኝ እንጃ አላቅም ከዚህ በኋላ ምን እንደምትፈጥር። ናቲን እንግዲህ ክፉ ቃላት ነበር የተናገረችው ማለት ነው። የጅብ ልጅ ጅብ ነው ስትለው በጣም ነበር የተናደደው ናቲ ማለት ነው። አንቺ ብታውቂ ኖሮ እኮ እናቴ ላንቺ ጥሩ ሰው ነበረች፣ እንዴት እንደዚህ ትናገራለች? እኔም መስሎኝ ነበር እናት ጥሩ ሰው መስላኝ። እኔማ ብዙ ነገር ብዬ ነበር። እናት ግን ጥሩ ሰው አይደለችም። ከዛ በኋላ እንዴት ነው እንደዚህ የምትያት እናቴን? አንቺ እንዴት ብትጠግቢ ነው እናቴን እንደዚህ የምትናገሪያት? ሲል እንግዲህ በጣም ተናደደ ማለት ነው ናቲሻ። ከዛ በኋላ እንግዲህ በአካውን ዞር በልልኝ ወደዛ እና ተመስገን ተሙ ነው ደግሞ የምትለው ና እንሄድኛ አሁን መሄድ አለብን ብላ ይዛው ሄደች። ከዛ በኋላ ተመስገን እንግዲህ በጣም ነበር የተናደደው ማለት ነውና ማን ነው ናቲ እንደዛ ስትለው ናቲ በጣም ተናደደ። ከዛ በኋላ እሰራላችኋለሁ እኔ ናቲ አይደለሁም፣ እውነቴን ነው የምላችሁ፣ ዋጋ አስከፍላችኋለሁ። እኔን እንደዚህ እንዳደረጋችሁ ሁላችሁንም ዋጋ ትከፍሉበታላችሁ እያለ እንግዲህ ዛቻውን ቀጥሏል ማለት ነው። አቶ ናቲ የናቲ ውርደት አያደርስ ነው በእውነት ነው የምላችሁ፣ ውርደቱ እንደቀጠለ ነው የሚሆነው ማለት ነው። ስለዚህ ናቲ እንግዲህ ብቻ ምን ልበላችሁ የእሱ ጉድ ተወርቶ የማያልቅ ነው። ይሄን ያክል ጥላቻ፣ ይሄን ያክል ክፋት በአንዷ ልሳካ ሲለው በሌላኛው ማምጣቱ በጣም ነው የሚያስገርመኝና እንግዲህ ትሁትን ለመበቀል አሁን እኮ አሸነፍክ አይደለ? ደግሞ አሁን ጉራህንም አልችለው አየህ አይደለ? እንደ ጀግና አሸነፍኩኝ እኮ አይገርም? ተልባ ቢንጫጫ ድሮም ባንድ ሙቀጫ ነው። ስለዚህ አሸነፍያለሁ አቶ ተመስገን፣ አቶ ናቲ። ከዛ ትሁቴም ደስ ብሏት እንግዲህ በሙሉ ልቧ ናቲን ስታናግረው ነበረ። እኔ ቆይ ሽማግሌ ላክ ያልሽኝ ለምን ነበረ ስትለው እሱንማ ያልኩህ ልበቀል ስለፈለግኩኝ ነው። ምክንያቱም ላደረግከው ለእያንዳንዱ ነገር ቅጣት ስለሚገባ አንቺ
እኔ ላይ ነው አንቺ ሙድ ያሹ? አዎ አንተ ላይ ነው እኔ ሙድ ያስኩት። ምን ነው ችግር አለው እንዴ? አቶ ናቲ አንተ ያደረግከኝ ነገር እኮ ቀላል አይደለም። ስለዚህ ይሄ ቅጣት ደግሞ ላንተ በጣም ትንሹ ነው። በጣም ተናደደ። በጣም ነበር የተናደደው። ትሁት እመኘኝ እሰራልሻለሁ። እኔ ናቲ አይደለሁም። እያንዳንዱ ነገር ዋጋ ያስከፍልሻል እያለ እንግዲህ እየዛተባት ነበረ። እሷም ደግሞ እንግዲህ መናገር ያለባት ተናገረ ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር እሷ ራሷ ታውቃለች፣ ባለ ጉዳዩዋ ማለት ነው። እኛ ምንም የምናውቀው ነገር የለም። ዞሮ እንግዲህ ናቲ ተሸንፏል። መሸነፍ ስላልማልወድ ነው እንጂ ከዚህ እኮ መሄድ አቅቶኝ አይደለም። ኧረ እናንተ ጅላንፎ ምን ነው በስም ጠራኸኝ አለ። አይ ናቲ ግን በጣም የሚያስቀኝ እውነት፣ አንዳንድ ያስቀኛልም ያናድደኛልም። ለምን የሚያናድደኝ ተንኮሉ ነው እንዴ። ሰው እኮ ተሸንፎም ይተዋል። የእሱ እኮ ደግሞ ጨርሶ የባሰ ነው ጎበዝ። በአንዱ ስትሉት በሌላኛው ይመጣል፣ በዚህ ስትሉት በዛኛው ይመጣል። እና በጣም ነው ዘና ያደረገኝ ማለት ነው ናቲ። ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው። ነገሮች በዚህ ይቀጥላሉ ብዬም አላስብም። ብቻ የሰው ልጅ ክፋት በዚህ ደረጃ ለምን እንደሚያስፈልግ ነው የማላውቀውና ምን አይነት ተንኮል፣ ምን አይነት እኔ እንጃ ምን ልበላችሁ። የናቲን ነገር ተቀር ነው ይብሰል ነው በእውነት በቃ የሱ ተንኮል እንደቀጠለ ነው ማለት ነው። ዞሮ እንግዲህ ያው ተሸንፏል፣ መሸነፉ አይቀርም። ያለው እውነታ ይሄ ነው ማለት ነው። ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ትሁቴም እንግዲህ ሆስፒታል ገብታለች። ለጊዜው ጉዳት ቢደርስባትም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የትሁት ሰርግ ተጠናቆ ወደ ከተማ ስትመለስ የገጠማት ከባድ ችግር አለ።